አብርሽ እውነታው ደረሰባት። ትላንት እንዳያችሁት ይሄ ማን ነበር ዳኒን ሄዶ አይ አንተና የወሰድካት ማንም ካንተና ከሩታ እንዲሁም ደግሞ ካሜሪን ውጭ ማንም ሩታን ሊያግታት ማንም ሄርሜላን ሊያግታት አይችልም። እባክህን ከኔ የምትፈልገው ነገር ካላ ጠይቀኝ፣ እኔ የፈለከውን ነገር እሰጣለሁ። ከዚህ በፊት እኮ ብዙ ነገር አድርሷችሁብኝ እንደዛ አልለመንኩህም፣ እንደዛም አልተለማመንኩህም ነበር። አሁን ለታ ግን በሄርሜላ ካመጣችሁብኝ እኔ ምንም ነገር ብትሉኝ አደርጋለሁኝ። ምን ልስጣህ? ምን ላድርግልህ? ምንስ ትፈልጋለህ? እያለው ነበር። የምሬን አብርሽን አይታችሁ የሆነ ነገር ያልተሰማችሁ አላችሁ ብዬ አላስብም፣ በነገራችን ላይ ማለት ነው። ለማንኛውም ይህን ቪዲዮ እስከ መጨረሻ ድረስ በማየት ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በመጀመሪያው ቪዲዮ በደንብ አዳምጡ ማለት ነው። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ የመጣሁት መቼስ ታውቁታላችሁ ሰሞኑን የተፈጠረውን ነገር አይታችሁታል ብዬ አስባለሁኝ። ትላንትም ደግሞ በዛው ልክ አቶ አብርሽ እንዲሁም ደግሞ ዳኒን እንዲሁም የሄርሜላን ወንድም ጨምሮ እባክህን እያሉት እየለመኑት እየተለማመኑት ነበር። በዚህ ነገር ደግሞ የዳኒ እጅ የለበትም። ስለዚህ አለበት ብዬ አላስብም። በነገራችን ላይ ለምን ከሚያወራው ነገር እና እንዲሁም ደግሞ ከሚናየው ነገር እንደተረዳ ነው ማለት ነው። አብርሃም እኔ ምን ላድርግህ? እኔ እኮ ሄርሜላ የት ገባች፣ የት ወጣች፣ ምን ሆነች፣ ወዴት ናት፣ እንዴት ናት ብዬ ከዚህ ሰሞን በሙሉ አላቅም። ይህንንም ደግሞ ያኔ ማወቅ ያልፈለኩበት ምክንያት አለኝ። ያኔ የሚያደርገው ነገር በሙሉ ለሩታ ብዬ ነበር። ነገር ግን ደግሞ ሰው እንደሚታዩት ነው። ጥሩ ማድረጋችሁ ጥሩ አይመልስላችሁ። ስለዚህ ደግሞ ከዚህ ነገር መራቅና እጄን ማውጣት ይሻለኛል ብዬ አውጥቻለሁ። አሁን ለታ ደግሞ በእናንተ ህይወት ውስጥ እኔ የለሁኝም። ስለዚህ እኔን ምን ብዬ ልንገራህ እያለ የሱም ከአብርሽ ቢሶ ነበር። አብርሽም አይ ማንንም ሊሆን አይችልም አንተ ነህ እያለው ነበር። ላካ ግን አብርሽ ደግሞ እንደ ቪዲዮ አላየውም ነው እንዴ? እኔ አንድ ነገር የሚጠይቃችሁ ነገር ቤተሰብ ማለት ነው። አሁን ደግሞ እውነታው ሲደርስበትና ወንድሙ እንደሆነ ሲያቅ እንደምታዩት ራሱን ስቶ ነበር። ከዛን ደግሞ እንደምንም አድርጎ እንዴትም አድርጎ እየተንከባከቡት ነው። ሩታም እንደመጀመሪያ አይደለችም። አሁን ላይ ደንግጣለች። ምክንያቱም አብርሽ እንደዛ ሆኖ ሲታየውና በዚህ ልክ ደግሞ ሲጨነቅ እና እንዲሁም ደግሞ በዚህ ልክ እንትን ሲሆን እሷም በዛው ልክ ተጨንቃለች። መቼስ የልጇ አባት ነው። ምንም ቢያደርግባት ምንም በሱ ላይ የምትቆርጥ አይመስለኝም። ምክንያቱም ለምን የልጇ አባት ነው። ክፉ እንዲነካባትና እንዲሁም ደግሞ መጥፎ ነገር አትመኝለትም። ይህንንም የምታደርገው ምናልባት ቤት ከተመለሳ በሚል ሀሳብ ይመስለኛል። አቶ ኤፍሬም ደግሞ ይሄ ነገር ያደረገው ነገር ተገቢና እንዲሁም ደግሞ ጥሩ ነው ብዬ አላስብም። ምክንያቱም ትላንትም ብያችኋለሁኝ እዚህ ጋር ለሩታም ይሁን ለሄርሜላ ሌላ ቦታ ይኖራቸዋል ብዬ አላስብም። እንዴት ብትሉ ይችንም ሩታንም ያመጣት ወንድሙ ከወንድሙ ሰበብ ነው ከሩታም እንትን የሆነው ይችንም ደግሞ ያመጣት ወንድሙ። በዚህ በሁለታቸው መካከል ደግሞ ኤፍሬም የሆነ ነገር ማለትና የሆነ እንትን ማለት አለበት ብዬ አላስብም ሲጀመር ማለት ነው። በዛው ነው ያኒ ትንሽ ስሜታዊ የሆነውና እንዲሁም ደግሞ የመደንገጥ ስሜት ታየበት አብርሽ ማለት ነው። ይሄንን ነገር ደግሞ ለምን ይቅርታ ስለጠየቀውና እንዲሁም ደግሞ ይቅርታ ስለጠየቀ ከዚህ በኋላ እኔ ነኝ አንተን አልተረዳሁ ያኒ እኔ ይሄንንም ነገር የሚያደርገው ደግሞ ምናልባት አንተ ወንድሜ ነህ ክፉ እንዳይነካብኝና እንዲሁም ደግሞ እንደትጎደብኝ ብዬ ነው ያሰብኩት እንጂ በመጥፎ ነገር አንተ በሚታስበው አይነት ሁኔታና እንዲሁም ደግሞ አንተ በተረዳኸው ሁኔታ አይደለም። እኔ ከማንምና ከምንም በላይ ታቃኛለህ፣ አቃሃለሁኝ። ብንጣላ በራሱ አንተ ለኔ ያለህ ቦታ አቃዋለሁኝ። ስለዚህ እባክህን ይቅር በለኝ። ከዚህ በኋላ ደግሞ በአንተ ህይወት አልገባም። አንተ የወደድከው ይወዳለሁኝ እያላ ይቅርታውን ከተቀበለው በኋላ ያ ወንድሙ ነውና ምንም እንትን ሊል አይችልም። አይ የኔ ችግር የለውም ባይሆን ሄርሜላን ታንበርክካ ይቅርታ ጠይቃታለህ ከፈለክ እያለው ነበር። ይሄንንም ባለው መስራት አድርጎ ነበር። ከዛን ሰላም በፈጠረውበት ሰዓት ነው ያኒ ነይ ብሎ ጠርቷት የተፈጠረውን ነገር አይታችኋል ብዬ አስባለሁኝ። ማን
ኤፍሬምና እንዲሁም ደግሞ ሄርሜላ ያፈጠሩት ወይም ደግሞ ማለት ምንድን ነው የሚባለው ኤፍሬምና ሩታ ማለት ነው ያፈጠሩትና እንዲሁም ደግሞ እንትን ያደረጉት ነገር አይታችሁታል ብዬ አስባለሁኝ። ይሄንን ቀለበቱን ምንድን ነው የአንገት ሀብሉን ለአብርሽ እንድትሰጣ ሩታ ከዛን ደግሞ ኤፍሬም ደውሎ ሄርሜላን እንደወሰዳት ቪዲዮ አላየም ይሁን ወይስ ደግሞ እንዴት ነው ነገሩ? አንዳንዴ እናንተ ምንድን ነው የሚባለው ወዳችሁ ሳይሆን ተገዳችሁ ግራ የሚያጋባችሁ ነገር ታያላችሁ። ሰሞኑን የምናየው ነገር በሙሉ እንደዛ እየሆነ ነው። ዞሮ ተዛዞሮ ኤፍሬም ያደረገው ነገር ተገቢና አግባብ ነው ብዬ አላስብም። ምክንያቱም ይሄ ነገር መጀመሪያም እኔ ብያችኋለሁኝ ምን ብያለሁኝ እዚህ ጋር ሄርሜላ ስለያለችና ስለሌለች አይደለም። በነገራችን ላይ የሩታ ነገር አበቃልኝ ወይም ደግሞ ሩታ አልፈልጋትም ካላ እዚህ ጋር ሄርሜላ ስላለች ከሩታን የሚጠላበት ሄርሜላ ስለሌለች ደግሞ ሩታን የሚወድበት ምክንያት አለ ብዬ አላስብም። ምናልባት አንዳንዴ ጨርሰን ያወቅነው መስሎን ብዙ ጊዜ ልንሳት እንችላለን። ይሄም ደግሞ ከሚያደርጉትና ከሚሆኑት አንጻር መረዳት ትችላላችሁ ማለት ነው። ይሄ አሁን የሩታና የኤፍሬም ሀሳብ ምን መሰላችሁ? ሄርሜላ ስትጠፋ ወይም ደግሞ ሄርሜላን ካላገኘ ወዴትም አይሄድም። ተመልሶ ወደ ቤት ነው የሚመጣው። ወዴት? ወደ ሩታ ማለት ነው። እነሱ ያሰቡት በዚህ መንገድ ነው። ያኔ ምንም ይሆን ምንም ይፈጠር ተመልሶ ወደ ቤት እንደሚመጣ ነው የሚያስቡት ያሉት። ግን እኔ ብያችኋለሁኝ አብርሽ አንድ ነገር የሚላችሁ ነገር የሩታ ነገር ጨርሶልኛል ብሎ ከሆነ ሄርሜላ ስለጠፋች ከሩታ የሚሆንበት ምክንያት የለም በነገራችን ላይ ማለት ነው። ይብስ አሁንም ሌላ ድርድር ነው የሚመጣው ማለት ነው። ሄርሜላ ስላለች ሩታን ትቶ ከሄርሜላ የሚሆንበት ምክንያት የለም። ይሄ እንዴት ነው ነገሩ? እናንተ አንዳንዴ ስታስቡት እኮ ግራ ይገባችኋል አይደል? ይሄንን በምን ተነሳስቶ ወይም ደግሞ በምን አስቦ ኤፍሬምና እንዲሁም ደግሞ ሩታ ይህንን ነገር እንዳደረጉ ግራ ነው የገባን ለሁላችንም ብዬ ነው ማስበው። ምክንያቱም እንደ ሕፃን ልጅ እያሰቡ ነው። እሷ ከሌለች ወደ ቤት ይመጣል ከሩታ ይሆናል እያሉ ነው ወይስ ደሞስ? እኔ አልገባኝም። ያም ሆነ የምሬን በነገራችን ላይ አብርሽ ትንሽ አሳዝኖኛል። ትላንት እንዳየ ነው ሁላችንም እያለቀሳ ነበር ማለት ነው። ይሄም ማለት ደግሞ በገዛ በራሱ ወንድም ሄርሜላ ተደብቃ ወይም ደግሞ ታግታ እሱ ደግሞ ሄዶ ከሌላ ሰው እሬይ አንተና እናንተ ናችሁ እነማን ሜሪን ሩታ ማለት ነው። ግን በዚህ በጠረጠራቸው ሰዎች እንኳን ውስጥ ኤፍሬም የለም። ለምን? ወንድሙ ነው። ይቅርታ ጠይቀዋል፣ ይቅርታ ተባብለዋል። ይህንን ነገር ያደርገዋልም ያደርግብኛልም ብሎ ስለላሰባ ማለት ነው። ይሄም ነገር ደግሞ ተገቢና አግባብ ነው ብዬ አላስብም በነገራችን ላይ። ለምን ብትሉ ኤፍሬም ትልቅ ስህተት ነው ተሳሳተው። ለራሱ ተናግረዋል አብርሽ ማለት ነው። ምን ብሎ ምንም ይሆን ሄርሜላ ብትኖሩም ሄርሜላ ባትኖሩም እኔ ከሩታ የሚሆንበት ምክንያት ምንም የለኝም ብሎ ከዚህ በፊት ተናግረዋል። ሰምታችኋል ብዬ አስባለሁኝ። ስለዚህ አንድን ነገሮችን ያኒ በትክክለኛ መንገድ መፍታት ይሄ አሁን ነገር ማባባስ ነው እንጂ ነገር ማብረድ አይደለም። ኤፍሬም ያደረገው ነገር ማለት ነው። ለማንኛውም እናንተ ነው የምታውቁት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር አድርጎ ሀሳብና አስተያየት ካላችሁ ኮሜንት ስር አስቀምጡ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።